ጤና ይስጥልኝ እንዴት አላችሁ የተወደዳችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን የተለያዩ እግር ኳሳዊ ጉዳዮችን የምናነሳበት የዩቲዩብ ቻናል ነው ሰላም ጎሳዬ ነኝ በዚህ ፕሮግራም ስለ ብሩኖ ፈርናንዴስ ጥቂት ለማለት ነው እሱ በማንቸስተር ዩናይትድ በዚህ ቆይታው ትንሽ ቅር አሰኝቶኛል ስሜቴን ጎርቶታል ስላለው ነገርና ከዝውውር ጋር ስለተያያዘው ጉዳይ ጥቂት ለማንሳት ነው ብሩኖ ፈርናንዴስ እንግዲህ ሁሉም ነገር ያለው ተጫዋች ነው በዘመናዊ እግር ኳስ እንደ ዘመናዊ ተለዋዋጭን እና ደግሞ ታታሪነትም ያለው አታኪንግ ሚድፊልደር ነው እይታው ፈጣሪነት ወይም ክሬቲቪቲው ብዙ የሚወራለት ነው የመሪነት ብቃቱም ቢሆን በሜዳ ላይ በጣም በብዙ ያየነው ነው ባለማቋረጥ በቁርጠኝነት የሚያደርገው የሥራ ስነ ስርዓቱ ደግሞ ከክላሲክ 10 ቁጥሮች እንደ አንዱም ነው ማለት ይቻላል በነፃ ሚና ነው ብዙ ጊዜ የምንመለከተው በመስመሮች መሃል ቦታ የሚፈልግ በሊንክ አፕ አጫዋትም በደንብ የሚታይ ደግሞ ኪለር ፓሶችንም ዲሊቨር የሚያደርግ ከርቀት ጎሎችን የሚያስቆጥር የፍጹም ቅጣት ምቶችን የሚመታ እድሎችን በመፍጠር ከኳስ ጋር ብዙ የተያያዙ ነገሮችን ልናነሳለት የምንችል በጣም ድንቅ ተጫዋች ነው እንቅስቃሴውና ደግሞ የቦታ አያያዙ በጣም ግሩም ነው ቦታዎችን ፈልጎ ያገኛል ክፍት ቦታዎችን ለመፍጠር ይጠቀምባቸዋል ተጋጣሚን እንዲሁ ከቦታው ድራግ እንዲያደርግ ያደርጋል ሃፍ ስፔስ ላይም ሩጫዎችን ወደዛ ሲያደርግ በብዙ እንመለከተዋለን ክሬቲቭ ፕሌይ ሜከር ነው በአጠቃላይ ይሄ ተጫዋች ያንን ስንል ደግሞ እንግዲህ ቁልፍ ፓሶችን ያደርጋል አደገኛ ኳሶችን ክሮስ ያደርጋል ስሩ ቦሎቹ በጣም የሚደንቁ ናቸው ከሳጥን ውጪ ጎሎችን ያስቆጥራል ከርቀት የቅጣት ምቶችን በሚገባ ይጠቀምባቸዋል እንዲሁ በርጋታ በጣም ፓወርፉል የሆኑ ኃይለኛ ሾቶችንም ያደርጋል ትናንትና እንደውም ከቦርን መስጋ በነበረው ጨዋታ የቅጣት ምት ጎል አስቆጥሯል እና የጠቀስኳቸውን ነገሮች በሙሉ በየጨዋታው የምንመለከተው ነው እዚህ ተጫዋች ላይ በሚድፊልድ ደግሞ ሁለገብ ነው ሲያስፈልግ እንደ መደበኛ 10 ቁጥር ይጫወታል በጥልቀት በመሃል አማካይ 8 ቁጥርም ሆኖ መጫወት ይችላል ደግሞ እንደ ሁለተኛ አጥቂ መሆን ይችላል ብሩኖ ፈርናንዴስ በሚድፊልድ እንግዲህ ቡድኑ በሚፈልገው ሚናዎች ሁሉ አዳፕት የሚያደርግ ተጫዋች ነው እና እንደየጨዋታው እንደየሁኔታው አሰልጣኙ እንደሚፈልገው በሚድፊልድ የሚጠቀምበት ብዙ አማራጮችን መስጠት የሚችል ትልቅ ተጫዋች ነው እኔ እንደውም ከሁሉ በላይ አይደክሜነቱ በጣም ያስገርመኛል የማያርፍ የሚተጋ በቡድኑ ሁሌም የሆነ ድራይቪንግ ፎርስ ካለ ብሩኖ ነው በቃ በየጨዋታው ስለሱ ማንሳት ይቻላል ቡድኑ የትኛውንም ያህል ደካማ ቢሆን ስለ ብሩኖ ግን የሆነ ነገር ሳናነሳ አንወጣም በየጨዋታውና ቡድኑ የሆነ የተለየ ስፒሪት እንዲኖረው የሚያደርግ በጣም ድንቅ ተጫዋች ነው መከላከል ላይ አክቲቭ ነው እንደምንመለከተው ተጋጣሚን ከፊት ጀምሮ ፕሬስ ያደርጋል የማጥቃት ተሳትፎ ለተጋጣሚ ሁሌም አደጋ ነው ሁሌም ስጋት ነው ተጋጣሚ ላይ ይሄ ተጫዋችና ሜዳ ላይ በጣም የተለየ ነገር ማሳየት የሚችል ነው የፉክክር ስፒሪቱ የተለየ ነው የሆነ ግርማ ሞገስ ያለው ተጫዋች ነው አይደል ስዋገር ነው ይሉታል እንደውም ብዙዎች ጫናን መቋቋም ይችላል የቡድን አጋሮቹን ያነሳሳል የመሪነት ሚናውን በሚገባ ይወጣል ቡድኑን ለማነሳሳት የሚሄድበት ርቀት በጣም የሚደንቅ ነው ከዳኞች ጋር ያለው ነገር ዳኞችን ለማስረዳት እንደ ካፕቴን ቡድኑን ለመምራት የሚያደርገው ጥረት ሁሉ በብዙ የሚነሳ ነው እዚህ ተጫዋች ላይ በአጠቃላይ የተሟላ የአጥቂ አማካይ ነው ታክቲካል ኢንተለጀንሱ በጣም ግሩም ነው ቴክኒካል ችሎታውም እንደዚሁ ጨዋታ ላይ ያለው ተጽዕኖ በተከታታይ የሚያደርገው ነው እንደው ታይቶ ጥፍት የሚል ሳይሆን ኮንሲስተንትሊ የሚያደርገው ነው ለቡድኑ እጅግ አስፈላጊና በጣም ወሳኝ ተጫዋች ነው ብሩኖ ፈርናንዴስ በየጨዋታው በሆነ አንድ ነገር ኢንቮልቭ ያደርጋል ይሄ ተጫዋች በጎል ይሁን በአሲስት ወይም ደግሞ በማስጠንቀቂያ ብቻ በአንድ ነገር ብሩኖ ፈርናንዴስን ተመልክተነው ነው ከጨዋታ የሚወጣውና ፕሮፌሽናል የእግር ኳስ ካሪየሩ እንግዲህ ጉዞውን የጀመረው ጣሊያን ነው ሴሪ ቢ ነው የተጫወተው እንግዲህ በኖቫራ ካልቾ ነበረ የተጫወተው ከዛ ነው እንግዲህ በሴሪ ኤ ለኡዲኒዜና ሳምፕዶሪያ የተጫወተው ደግሞ በ2017 ወደ ሀገር ፖርቱጋል ተመልሶ ስፖርቲንግን ተቀላቀለ ጃንዋሪ 2020 ላይ ነው እንግዲህ ፈርናንዴስ ሃይ ፕሮፋይል ዝውውር የፈጸመው ወደ
ማንቸስተር ዩናይትድ የተዘዋወረውና የፈጠረውም ተጽዕኖ በጣም በፍጥነት ነበር እና በፍጥነት እዛ ተጽዕኖ ላይ መገኘቱ ከዚህ ተጫዋች ብዙ እንዲጠበቅም አድርጎታል እና ብሩኖ ስለ ፍሌር ወይም እንደ ፍሌር ተጫዋቾች እና ደግሞ በድሪብል ተጫዋቾችን ስለማለፍ ብዙ ግድ አይሰጠውም። ለዚህ ነው በአንዳንዶች አንደርሬት የሚደረገው ይሄ ተጫዋች እና ትኩረቱ ሁሉ ሃይ ሪስክ ሃይ ሪዋርድ ነው። እነዛ ፓሶች ላይ ነው የሚያተኩረው። ከርቀት ሾቶችን ማድረግ ላይ ቶሎ ወደ ውጤት መምጣት ላይ ነው ትኩረቱ ሁሉ የብሩኖ ፈርናንዴስ እና በሜዳ ላይ በጣም በብዙ ነገሮች የሚገለጥ ነው። ለክለቡ ማንቸስተር ዩናይትድ እንግዲህ በጣም ትልቅ ፍቅርና ክብር አለው። እኔ በማንቸስተር ዩናይትድ ለክለቡ ወይም ለዩናይትድ ፍቅር አላቸው ክብር ካላቸው ብባል እማምኖ ሰው ቢኖር ብሩኖ ፈርናንዴስም ነው እና እሱም ይሄንን ደጋግሞ ይናገራል። ለቡድኑ ያለውን ሁሉ ይሰጣል። በክረምቱ የዝውውር መስኮት ግን ማንቸስተር ዩናይትድ ክለቡን ለቆ እንዲሄድ መፈለጉ ስሜቴን ጎርቶታል፣ አሳምሞኛል ይላል። ቅያሜ አለኝ ሲል ነው የተናገረው በዛ ጉዳይ እና ባለፈው የዝውውር መስኮት ብሩኖ በጣም ብዙ ፈላጊ ክለቦች እንደነበሩ ይታወሳል። ለክለቡም እንዲሁ ደግሞ ለተጫዋቹም ብዙ ትርፍ የሚያስገኝ የዝውውር ሂሳብ ነው ቀርቦ የነበረው። የፖርቱጋል የቡድን አጋሩን ሩበን ኔቬስንም ተከትሎ በሳውዲ ፕሮ ሊግ ወደ አልሂላል ሊያደርገው የነበረው ዝውውር የ31 ዓመቱ ብሩኖ ግን ያው ውድቅ አደረገውና የዝውውሩን ጥያቄ ሳይቀበለው ቀረ እንጂ እኔ እንደውም ወደ ሳውዲ ፕሮ ሊግ ከተደረጉ ዝውውሮች በጣም የሚያስደንቀኝ የሩበን ኔቬስ ነው። ገና ወጣት ተጫዋች ነው። ብዙ ነገር ማድረግ ይችላል። በሊጉ መጫወት የሚያስችል ትልቅ አቅም ያለው ነው። እንዳው ሌሎች እንኳን ሄደው ቢሆን በፕሪሚየር ሊጉ ያንን የፕሪሚየር ሊግ ፊዚካሊቲ ኢንቴንሲቲ መቋቋም ስለማይችሉ ወደ ሳውዲ ፕሮ ሊግ ቢሄዱ በዛ የበለጠ ውጤታማ ይሆናሉ በሚለው ያስማማን ይሆናል። ግን የሩበን ኔቬስ እኔ በፕሪሚየር ሊግ ቢቆይ ከዛም በላይ በደንብ መጫወት ይችላል ብዬ የማምነው ተጫዋች እና ወደ ሳውዲ ፕሮ ሊግ ከተደረጉ ዝውውሮች በብዙ የሚያስገርመኝ አንዱ የሱ ነው እና እሱን ተከትሎ ብሩኖ ፈርናንዴስም በጣም በከፍተኛ ገንዘብ ክለቡንም እሱንም በሚጠቅም ሁኔታ ኦፈር ተደርጎ ነበረ። ግን ደግሞ የዝውውር ጥያቄውን ብሩኖ አልተቀበለውም። የማንቸስተር ዩናይትዱ አምበል እንግዲህ በክለቡ ስለቆየበት ምክንያት ሲናገር ክለቡን ከልቤ ወደዋለሁ ይላል ብሩኖ። ነገር ግን ክለቡ ለእርሱ ያለው ቫሊዩ ለተጫዋቹ ያለው ነገር ስሜቱን እንደጎዳው ቅር እንዳሰኘው ደጋግሞ ይናገራል እና ባለፈው የዝውውር መስኮት ክለቡን ልለቅ ነበር ይላል ብሩኖ። በጣም ብዙ ገንዘብም አገኝ ነበረ። የክለቡ ብላሽ ግን እና ከክለቡ የተሰጠኝ ነገር ትንሽ ስሜቴን የነካው የጎዳው ነው ሲል ይናገራል። ክለቡን የምትለቅ ከሆነ እኛን ያን ያህል አይጎዳንም የሚል ምላሽ ነበር የተሰጠው እና ይሄ ነው ብሩኖን ያስከፋው። እሱ ለቡድኑ ትልቅ ፍቅር ክብር አለው። በቡድኑ ያን ሁሉ ገንዘብ ቀርቦለት መቆየት ሲፈልግ ቡድኑ ግን እኛ አንገፋህም ልቀቅም ብለን አናስገድድህም፣ ግን የምትለቅ ከሆነ ያን ያህል አትጎዳንም መባሉ እሱን ጎርቶታል። እንደውም ስሜቱን በብዙ እንደጎዳው ደጋግሞ ይናገራል ብሩኖ ፈርናንዴስ እና ፈርናንዴስ ዩናይትድን እንግዲህ የተቀላቀለው በ5 ዓመታት ተኩል ውል ነበረ። 2024 ላይ ደግሞ ውሉን አራዘመ እስከ 2027 በማንቸስተር ዩናይትድ ለመቆየት ያንን አደረገ። ክለቡ እንደውም ውሉን በ1 ዓመት የማራዘምም አማራጭ ይዞ ነው ይሄን ያስፈረመውና አሰልጣኞች ቢቀያየሩም በማንቸስተር ዩናይትድ ያለው ቦታ እንግዲህ አልተነካም። ብሩኖ የቡድኑ ማዕከል ነው። የረጅም ጊዜ የክለቡ እቅድ አካልም ነው እና እንደዛም ቢሆን ግን ያኔ ክለቡ ለብሩኖ ከሳውዲ ፕሮ ሊግ ጥያቄ ሲቀርብለት ብትሄድም ብዙ አትጎዳንም ማለቱ በጣም አሳዝኖታል እና ለክለቡ ገንዘብ ከምንም ነገር በላይ ነው ሲል ይናገራል ብሩኖ ፈርናንዴስ። እንግዲህ ክለቡ እንድለቅ ይፈልጋል፣ ያንን አውቃለሁ። ደግሞ ይሄንን ጉዳይ ለዳይሬክተሮቹም ተናግሬያለሁ። ነገር ግን እዚያ ድፍረት ላይ ወይም ደግሞ እዛ ውሳኔ ላይ አልደረሱም። ምክንያቱ ደግሞ ማኔጀሩ ወይም አሰልጣኙ ይፈልገኝ ስለነበረ ነው ይላል ብሩኖ። ነገር ግን ከኔ ቢመጣ እኔ ክለቡን መልቀቅ እፈልጋለሁ ብል በእርግጠኝነት ይለቁኝ ነበር ሲል ነው የተናገረውና በክለቡ ኃላፊነት ወይም ስልጣን ላይ ያላቸው ሰዎች የፉትቦል ዳይሬክተሩ ዊልኮክስ እና ደግሞ ሊቀመንበሩ ኦማ ቤራዳ ልልቀቅ ቢል ይፈቅዳሉ፣ ግን ደግሞ አይገፉትም። ተጫዋቹን በክለቡ ቢቆይ የሚመርጥ
ይመርጣሉ። እርሱ ወይም ብሩኖ መሄድ ከፈለገ ጥያቄውን አንቀበልም ግን አይሉትም። ምክንያቱም ገንዘቡ ቀላል ስላልሆነ ብዙ ትርፍ የሚያስገኝም ስለሆነና ብሩኖ ያንን ደጋግሞ ይናገራል። ይሄንን ለነሱ በግልጽ መናገሩ እነሱም ደግሞ ልቀቅ አይሉትም። ግን ደግሞ እሱ መልቀቅ ከፈለገ ያን ያህል እንደማይጎዳቸውም ነው ደጋግሞ የሚናገሩት። እና ባለፈው የዝውውር መስኮት ፈርናንዴዝ እንግዲህ ክለቡ ሊለቅ ተቃርቦ እንደነበረ ሚስጥር አይደለም፣ በጣም በብዙ የሰማነው ነው። በሩበን አሞሪም ስር ላይቀጥል እንደሚችል የቡድኑ ቁልፍ ተጫዋች እንደሆነ ይታወቃል። ሁላችንም ያን እናውቃለን። እና ይሄ ተጫዋች ከማንቸስተር ዩናይትድ ለመውጣት በጣም ቀርቦ እንደነበረ የአደባባይ ሚስጥርና ሁሉም የዝውውር ጉዳይ የሚከታተል ሰው በደንብ የሚያውቀው ነው። እና ሩበን አሞሪም ባይፈልጉት ኖሮ እንዳውም ሳውዲ ፕሮ ሊግ አልሂላል መጫወቱ የማይቀር ነበር። ይሄኔ በሩበን አሞሪም አትፈለግም ተብሎ ቢሆን ኖሮ እዛ እየተጫወተ እንመለከተው ነበር። ነገር ግን በሩበን አሞሪም ስር የፕሮጀክቱ አካል ነው ይሄ ተጫዋች እና እንደዛ መሆኑ ተነግሮት አሰልጣኙ አጥብቆ እንደሚፈልገው ስላሳመነው በዛው ቆይቶ በማንቸስተር ዩናይትድ ተመልክተነዋል በዚህ የውድድር ዘመንም። እና ባለፈው የዝውውር መስኮት እንግዲህ ዩናይትድ ከብሩኖ ፈርናንዴዝ ዝውውር ከ80 እስከ 100 ሚሊዮን ፓውንድ ያገኝ ነበር። ቀላል አይደለም ይሄ ገንዘብ። አሁን ይሄ ተጫዋች 31 ዓመቱ ነው። የክለቡ ባለስልጣን እንዲህ ያለውን ገንዘብ በብሩኖ ለማግኘት አሁንም አንድ የመጨረሻ እድል አለው። 31 ዓመቱ ላይ ነው የሚገኘው። አሁንም በምርጥ ብቃቱ እንደቀጠለ ነው እና ጠቀም ያለ ገንዘብ ትርፍ አግኝቶ ተጫዋቹን ለመሸጥ አሁንም ሌላ አንድ እድል አለው ማንቸስተር ዩናይትድ። እንግዲህ ብሩኖ የቱንም ያህል የቡድኑ ምርጥ ቢሆን፣ የቱንም ያህል ወሳኝና ተጽዕኖ ፈጣሪ ቢሆን የዩናይትድ ቆይታው ግን ከዚህ ሲዝን በኋላ ስለመቀጠሉ ምንም ዋስትና የለውም። ይሄ ተጫዋች ደጋግሞ ያንን ነው የሚናገረው። አሁንም በዚህ ሲዝንም ቢሆን በክለቡ የቆየው በሱ ፍላጎትና በአሰልጣኙ እንጂ ባለስልጣናቱ ለቀረበላቸው የዝውውር ጥያቄ ፈቃደኛ እንደነበሩ እሱም ደጋግሞ ተናግሯልና በዚህ ሁኔታ ይሄንን ከተመለከትን ከዚህ ሲዝን በኋላ በክለቡ ስለመቀጠሉ ምንም ዋስትና የለውም ማለት ነው። ብሩኖ ከዚህ በኋላ የሚዘገይም ከሆነ ክለቡ እንዲህ ያለ ጠቀም ያለ ገንዘብም ላያገኝ ስለሚችል እና እርሱም ብሩኖ ፈርናንዴዝም ደጋግሞ እንደሚናገረው በማንቸስተር ዩናይትድ ስለመቆየቱ ከዚህ በኋላ ያለውም ነገር አስተማማኝ እንዳልሆነ ነው ደጋግሞ የሚናገረው። እና ብሩኖ ለማንቸስተር ዩናይትድ በጣም ብዙ እየሰጠ ያለ፣ በየጨዋታው ብዙ ተጽዕኖ እየፈጠረ ያለ የሆነ አስተዋጽኦ ነው ሰጥቶ የሚወጣው በየጨዋታው። እና እንዲህ ያለው ተጫዋች እሱ በማንቸስተር ዩናይትድ በጣም ደስተኛ ሆኖ በሚወደው ክለብ የሚፈልገው ሁሉ እያደረገ ያለውን ችሎታ ሁሉ እየሰጠ ክለቡ ግን ገንዘብን ማስቀደሙ እና ዝውውሩ ቢፈጸም ፈቃደኛ መሆኑ ብትሄድም አትጎዳንም መባሉ የእሱን ስሜት ግን ጎድቶታል እና ቅር ያሰኘው ጉዳይ ይሄ ነው። ስሜቱንም የጎዳው ጉዳይ ይሄ ነው እና ግን አሁንም ከዚህ በኋላ በማንቸስተር ዩናይትድ ቀጣይ የውድድር ዘመናትን ስለመቆየቱ ምንም ዋስትና የለውም። እሱም ደጋግሞ እንደተናገረው ደግሞ አስተማማኝም አይደለም። ለቻነሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። ስለ ውድ ጊዜያችሁ እጅግ አድርጌ አመሰግናለሁ። አስተያየት ቢኖራችሁ በአስተያየት መስጫ ሳጥን ውስጥ አስቀምጡልኝ። ሁሉንም መለከታችኋለሁ። ፕሮግራሞቹን ታደምጣላችሁ፣ ታያላችሁ አውቃለሁ። ግን ደግሞ ሰብስክራይብ ማድረግ እንዳትረሱ። ያንን እንድታደርጉ በድጋሚ ላስታውሳችሁ።